ከጾማችሁ ከጸሎታችሁ ርቃችሁ ስትገኙ ነው። በጣም ለአምላካችሁ ቅርብ ሁኑ። ይሄ የሰይጣን ውስዋስ እኮ ነው። ሰይጣን እኮ ነው ሙቺ ታርፊያለሽ፣ ሙቺ ትገላገያለሽ። ጭራሽ ኤብሽ ሁሉ ነው የሚወጣው። ቤተሰብሽን ነው የምታዋርጀው፣ ልጆችሽን፣ ቀሪውን ነገርሽን ነው የምታዋርጀው። አንቺ ሸፈንኩ የምትይበት መንገድ የባሰ ነገሮቹን አጋኖ እንድንሰማው ህዝብ ዓለም እንዲሰማው ታደርጊዋለሽ። ስለዚህ ጸሎትም ጥሩ ነገር ነው፣ ሰላትም ጥሩ ነገር ነው፣ ዱዓ ጥሩ ነገር ነው። ትንሽ ያቀዘቅዛል። ምን ትንሽ በደንብ ያቀዘቅዛል ያለንበትን ነገር። ልባችሁን ሰፋ አድርጎ እኛ በበኩላችን ይኸው ረጁም ብላችኋለች፣ ሰኒም ብላለች፣ ጁያ ያለች፣ ሳሪ ያለች፣ ገኒ፣ ቡሽራ በያላችሁበት ሁኔታ ላይ ከነያላችሁበት ነገር መታችሁ እንድታዋሩን ፈቃደኞች ነን። አውሩ፣ በፈለጋችሁት መንገድ አውሩ። ያ ነው ያለው ሁኔታ። ይሄ ነው ፖይንታችን ለማለት ነው። ኦኬ ሙኒት፣ አሁን እነዚህ የምትይኝ የራሳቸውን ያጠፉት እናቶች ከሲፒ ጋር በተያያዘ የሚያልፉ ናቸው? አረብ አገር ውስጥ ያሉ ሴቶች ናቸው። እነዚህ ሲፒዎቹ ኢትዮጵያ ያሉ ናቸው። እነዚህ እናቶች የሲፒ ልጆች፣ ኦቲሲም ልጆች ያላቸው ኢትዮጵያ ውስጥ ነው ያሉት። የእነሱ ጉዳይ ሌላ ነው። አንቺ እስክትመጪ ነው እነሱን እያናገርን ያለ ነው። እኛ አንቺን የጋበዝነው ራሳቸውን በማናቀው ሰበብ፣ በተለያየ ሰበብ፣ በስራ፣ በገንዘብ፣ ይሄ የቤተሰብ ግጭት ታውቂያለሽ፣ በትዳር ጉዳይ፣ በፍቅር ጉዳይ ምናምን በመሳሰሉት ብዙ ልጆች ራሳቸውን እያጠፉ ነው። ይሰማሻል አይደል? ድምጽ ይሰማል? ይሰማል ማሚዬ፣ በደንብ ይሰማል። እና እነዚህን ልጆች ራሳቸውን በምን መልኩ ትሪት ማድረግ እንዳለባቸው የተወሰነ ምክር እንድትሰጭልን ማለት ነው። ሙኒት እንግዲህ አሁን ሱሳይዳል ቶት ላይክ ፕሮፌሽናሊ ስነግርሽ ማለት ነው። እዚህ ጋር አሁን እኔ ቁጭ ብዬ እንደዚህ ስለሆነ ነው፣ ሰው እንደዚህ አይነት አመለካከት ስለሚኖረው ነው፣ ላይፍ ስለሚከብድ ነው፣ ሳይኮሎጂ እንደዚህ ይላል ምናምን ብልሽ ያን ያህል ሲግኒፊካንትሊ ኢፌክት ወይም ደግሞ ለውጥ ላያመጣ ይችላል። ፓርቲክለርሊ ሰዎቹ ሲጀመር ሁላችንም አሁን በዚህ ዓለም ላይ ስንኖር እንደምታውቂው ነው መቼም ጫናውን ያለውን ሀሳብ ኖርማሊ ሰው ራሱን ማጥፋት የሚፈልገው መሞት ፈልጎ አይደለም ይላል። እኛ ስንማር በትምህርት መሞት ማንም የሚፈልግ የለም፣ ህይወት ማያጓጓው ሰው የለም። ግን በህይወቱ ፌስ የሚያደርገው ህመም፣ ፌስ የሚያደርገው ከባድ ነገር ጭንቅላቱ መሸከም ከሚችለው በላይ ሲሆንበት እና እንደ ማምለጫ the only way out ብለው ስለሚያስቡት ነው እንጂ ሪሊ መሞት ፈልገው አይደለም። ስለዚህ ያንን የመኖር ፍላጎት ውስጣቸው ተቀብሮ በፔን ማስክድ የሆነውን ማለት ነው በችግር የተሸፈነውን የመኖር ፍላጎት ወይም የነበረ እንዳልኩሽ ሁሉም ሰው መኖር ይፈልጋል፣ ግን ፔኑ ነው አይደለ? ፔኑ ማስክ ያደረገውን ነገር እንዴት ነው አንከቨር ማድረግ የሚቻለው? ፔኑ ካለመኖር እንደማይበልጥ መኖር ሁል ጊዜ የተሻለ ነገር እንደሆነ ነገ የተሻለ ነገር እንደሆነ ይሄ ላይክ አካባቢያቸው ጋር ካለው ሰው ጋር አትሊስት ችግራቸውን ሊተነፍሱለት የሚችሉት ሰው መኖር አለመኖሩን ቼክ በማድረግ ሳፖርት ሲስተማቸውን ቼክ በማድረግ ሜንታል በቃ በየቀኑ ፌስ የሚያደርጓቸውን የጭንቅላት ሀሳቦቻቸውን ወይ ለሳይኮሎጂስት ሊሆን ይችላል ወይ አድረስ ለሚያደርጉት ሰው ሊሆን ይችላል አድረስ ማድረግ የሚችሉበት መንገድ። ሲቀጥል ደግሞ መሞት መፈለግ ወይም ከህመም ማምለጥ መፈለግ ላይክ ዊክነስ እንዳልሆነ ሰንፈው አቀቷቸው ከነሱ ድካም የመጣ እንዳልሆነ አንዳንድ ጊዜ ጭንቅላታችን በራሱ ጊዜ በርናውት እንደሚያደርግ እነዚህ ነገሮች ማሳየት የምትችይበት የሆነ ስፔሲፊክ ሲቹዌሽን ፈጥረሽ ፐርሰናሊ ሰዎችን አፕሮች አድርገሽ ካልሆነ ላይክ እንደዚህ ባንዴ በዲስከሽን ወይ የሆነ ነገር ላይ በምታረጊው ብቻ አሮኖ ስር ነቀል የሆነ ለውጥ እዛ ውስጥ አሁን የምትይኝ ሰዎች ኮመንት የሚያደርጉትን ሰዎች ሳምባዲ በአካባቢያቸው ያለ ሰው አፕሮች አድርጎ ያለባቸውን ነገር ማውራት የሚችሉበትን መንገድ ክሬት ተደርጎ እንዲረዱ አንደርስታንድ እንዲያደርጉት ከምንድን ነው ማምለጥ የፈለግኩት የትኛው ህመም ነው እንደዚህ ጭንቅላቴን በዚህ መልኩ እንዲያስብ ያደረገው የሚሉ እንደዚህ ኢንዲቴል መነጋገር የሚቻልበት መንገድ ክሬት መደረግ ያለበት ነው ፐርሰናሊ የሚመስለኝ። ሊሊያን የኔ ቆንጆ
ከይቅርታ ጋር በተቻለሽ መጠን በአማርኛ አድርጊላቸው። እሺ አንዳንድ ቃላቶች በእንግሊዘኛ ስትነግራቸው አልገባንም በአማርኛ ይሁንልን እያሉ ስለሆነ በጣም ይቅርታ ግን። እሺ ችግር የለም። ከስራ አንጻር ትንሽ የሚሰራበት አካባቢ አፌን ስላበላሽ እኔ ይገባኛል። እሞክራለሁ አንጻር እንደዛ እንደሚያደርግ ግን በተቻለሽ መጠን እሺ እሞክራለሁ። እሺ ስለዚህ ሙኒት እሺ ምን ሞር በብዛት በምን ዙሪያ በደንብ እንድናወራ ነው የፈለግሽው? አሁን ማለት ጀነራል በጣም ጠቅለል ያለ ነው የሚሆነው ሀሳቡና ሜቢ ሰዎቹን አፕሮች ማድረግ የምንችልበት ማግኘት የምንችልበት እና ማናገር የምንችልበት ነገር ክሬት መፍጠር የምንችል ይመስልሻል? እኔ እዚህ አብሬያችሁ ለመርዳት ፈቃደኛ ነኝ። ደስ ይለኛል በጣም በጣም እናመሰግናለን። ግን አሁን መፍትሄ እንዳልሆነ ይኸውልሽ እኛ የራሳችን የእናትነት የእህትነት ምክር ነው የምንሰጠው። አንቺ ግን በእውቀትሽ የምትሰጫቸው ምክር ካለ ይሄ መፍትሄ እንዳልሆነ፣ ከዛ ውጭ ግን ግሩፖች እየፈጠርን አሁን አንቺም ተባብረሽን እኛም በየቦታው የተለያዩ ግሩፖችን ፈጥረን እንደዚህ የሚሉትን ልጆች በግሩፕ እናናግራቸዋለን። ግን አሁን ለጊዜው ጀነራሊ ይሄ መፍትሄ እንዳልሆነ እንዲረዱ የምታደርጊበት መንገድ ካለሽ የምታስረጃቸው የምትያቸው ነገር ካለሽ ነው። የሚቀጥለውን ሂደን እንደምትተባበሪን እናውቃለን። እናመሰግናለን። አሁን ነገሮቹን እስከዛ ድረስ እኛ እስከምንደራጅ እኛ እስከምናስተካክል ድረስ በምን አይነት መልኩ ሪሊቭ እንዲያረጉ ትንሽ ካላቸው ነገር እንዲረጋጉ በምን እናደርግ ነው ማሚዬ። በነገራችን ላይ ማለት ነው አረብ ሀገር ብቻ ያሉ ልጆች አይደሉም ታውቂያለሽ። አሜሪካና አውሮፓ የሚኖሩ ልጆች ሰዎች ራሱ አይዶን ነው በምን ሁኔታ እንደሆነ ባይታወቅም በጣም ብዙ ሰዎች ራሳቸውን እያጠፉ ነው። ማለት ከተሻለው ነገር ያልተሻለውን ነገር እያሳያቸው ነው። ሰይጣን ነው የምለው ሌላ ነገር አይደለም። እና ማለት ከኮመንታቸው መረዳት ይችላል። እንደዚህ ራሱን አጠፋ ከተባለ ሰው ኮመንት ታች ላይ የሚጽፉት ሰዎች እነሱ አሁን ቢጠየቁ ሁላ አይዶን ነው ብዙ ህመም ይኖራቸዋል ብዬ አስባለሁኝ። እና በጠቅላላ ግን ምንድን ነው እንዲህ እንዲሆኑ የሚያደርጋቸው? ላይክ ምንድን ነው እንዲሰማቸው የሚያደርጋቸው? ምንስ ነው ሊያበረታቻቸው ሊያጠነክራቸው የሚችለው? ከእናንተ ከትምህርት ከተማራችሁት ወይም ደግሞ እንደዛ ብሎ ከሚመጣ ሰው የምታስረዱት ነገር አለ አይደለም? ያ እውነት ነው። አንዳንድ ጊዜ እኔ በራሴ ምን ይሰማኛል መሰለሽ፣ ትምህርት ብቻውን አንዳንዴ በቂ ላይሆን ይችላል። ሳይኮሎጂ ምናምን ስለተማርሽ ምናምን ብቻም ሳይሆን ኤክስፒሪየንስ፣ ልምድ ያለው እንደዛ አይነት ኤሪያ ላይ በእንደዚ አይነት የትምህርት ዘርፍ ወይም አሁን ለምሳሌ በጣም ራሳቸውን የማጥፋት ሀሳብ ኖሯቸው ላይክ አሁን ሆስፒታል ሄደሽ ራሴን ለማጥፋት ፈልጋለሁ፣ ራሴ የማጥፋት ፍላጎት ይሰማኛል ካልሽ ለአንድ ጤና ባለሙያ አንቺን ለ72 ሰዓት አማኑኤል ሊሆን ይችላል ኤኒ ፋሲሊቲ ውስጥ የሕክምና ቤት ውስጥ የአእምሮ ሕክምና መስሪያ ቤት ውስጥ የማስቀመጥና የመከታተል ግዴታ አለበት ለምሳሌ ማለት ነው። እና እንደዚህ አይነት ቦታ ላይ የሚሰሩ እንደዚህ አይነት ልምድ ያላቸው አድቫንስድ የሆኑ ሞር የአእምሮ ባለሙያዎችን ወደፊት ብናስገባ መልካም ሊሆን ይችላል። እኔ ግን እንደሚሰማኝ ከተማርሽው እንዳልሽኝ ደግሞ እንዳልኩሽ ቅድም ህመም ነው፣ ሌላ ምንም አይደለም። ሰው መሞት ፈልጎ አይደለም የመሞት ሙከራ የሚያደርገው። ሁላችንም ህመም አለብን፣ ሁላችንም ድካም አለብን። ያ ድካም ግን ጭንቅላታችን ሊቆጣጠረውና መልስ ሊሰጠው ከሚችለው በላይ ሲሆን ሁላችንም እኮ በየቀኑ የምንጋፈጣቸው ችግሮች አሉ አይደለ? ጠዋት ስንነሳ መጀመሪያ ሲጀምር እንዲያው ምንድነው የሚሆነው? ይሄ ምንድነው የሚባለው? ዲፕሬሽን በአማርኛም እንደሆነ ኤግዛክትሊ አላውቅም፣ ግን እንደ ዲፕሬሽን ምን አልሽኝ? ጭንቀት አንግዛይቲ ነው። ዲፕሬሽን ሲሆን ምንድነው የሚባለው? ብቻ አይ ቲንክ ብዙ ሰው ዲፕሬሽን አንደርስታንድ ያደርጋል አይደል? ይታወቃል፣ ተለምዷል። ዲፕሬሽን አለባት አከሌ፣ ዲፕሬሽን አለበት። እንደዛ ነው የሚጀምረው መጀመሪያ። ቀስ ቀስ እያለ ጠዋት ከእንቅልፍሽ መነሳት ያስጠላሻል፣ አቅም ታጫለሽ፣ ሞራል ታጫለሽ፣
ሚኒንግ ታጫለሽ። መጨረሻ ላይ ምንድነው የሚሆነው? የኔ መኖር የኔ ጠዋት ተነስቶ እስከ ማታ መልፋት ዋጋ የለውም የሚል ስሜት ላይ እንደርሳለን። ምንም ባደርግ የሚመጣል። ምክንያቱም ትንሽ ተስፋ ካለው ሰው ትንሽ የሚታየው ነገር ካለ ሁሉ ጊዜ ወደዚያ ተስፋ ነው መሄድ የሚፈልገው፣ ወደ ማስተካከል ነው መሄድ የሚፈልገው። ያ ተስፋ የጠፋ ቀን ግን ምንም ሌላ የሚታይሽ ነገር ሳይኖር ሲቀር በቃ አሁን አበቃልኝ የሚል አይነት ስሜት ላይ ሲደርሱ ነው ራስን ለማጥፋት የሚወስኑት ማለት ነው። ስለዚህ በተቻለ አቅም በየቀኑ ነገ የተሻለ ቀን እንደሆነ ተስፋ እንዳለ ይሄ ስሜት የሚያልፍ እንደሆነ እንደ ማንኛውም በሽታ ትክክለኛ የሆነ በሽታ እንደሆነ ጭንቅላት እንደሚታመም ማሰብ ቢችሉ ላይክ እሷን ማስታወስ ለደቂቃ እሷን ማስታወስ ብንችል። ምክንያቱም ይሄ ራስን የማጥፋት ህመም ወይም ስሜት ባይዘወይ እንደምናስበው የሞቱ ሰዎች አስበው ያላደረጉ እጅግ በጣም ብዙ ሰዎች አሉ። ፐርሰናሊ እኔ ባለሙያዎች የጤና የህክምና የስነ ልቦና አማካሪ ሆነው በዚህ ሀሳብ የሚቸገሩ የምትኖሪበት ሁኔታ አይደለም፣ ሀብታም ድሃ ስለሆንሽ አይደለም፣ ስራ ስላለሽ ስራ ስለሌለሽ አይደለም፣ ብር ስላለሽ ብር ስለሌለሽ አይደለም፣ ፌስ የምታደርጊበት የምትጋፈጭበት መንገድ ይለያይ ይሆናል እንጂ የህይወት መክበድ፣ የችግር መክበድ፣ የህይወት ላይ ያለ ድግግሞች፣ ትርጉም ማጣት ሁሉም ሰው ላይ ራስን የማጥፋት ፍላጎት ያመጣል። ግን ምን ይሆናል? አንዳችን ከአንዳችን የተሻለ አንዳችን ከአንዳችን የምናስብበትና ነገሮችን የምንረዳበት መንገድ የተለያየ ይሆን እና በጣም ሲያቅት መንገድ ማየት ሲያቅታቸው እንዳልኩሽ ቅድም ጨለማ ብቻ ማየት ስንጀምር በቃ አሁን መውጫዬ ሞት ነው፣ ለእኔ ተስፋ የለም፣ እኔ ከዚህ በኋላ የማደርገውን ነገር የለም። ግን ምን ማስታወስ ያስፈልጋል? ይሄ የእነሱ ብቻ ስሜት እንዳልሆነ እንደነሱ በዚህ የሚሰቃዩ የሚታመሙ እንዳልኩሽ ቅድም አይምሮ ይታመማል። ልክ እጃችን ሲቆስል ምንድን ነው የምናደርገው? ላይክ እናክመዋለን እንጂ አንቆርጠው ማለት ሴም ቲንግ ጭንቅላትም ይታመማል። መታከም ደግሞ ይችላል፣ መዳን ይችላል። ጭንቅላት መሞት መፈለግ ህመም ነው እንጂ አማራጭ አይደለም። ሰው ጉንፋን ሲይዘው ጅንጅብል ይጠጣል እንጂ ልሙት ብሎ ያስባል አያስብም። ሴም ቲንግ ጭንቅላትም ሲታመም ነው ሰው መሞት የሚያስበው እና ይሄ ስሜት ማለፍ የሚችል መታከም የሚችል እንደዛ አይነት ደግሞ ብዙ አይነት ሰው ያለበት ግሩፕ ሶሳይቲ ያለበት ሰፖርት ግሩፕ ያለበት ሁኔታ እንደሆነ ተረድቶ እንደዚህ አይነት ስሜት ሲሰማን እዛ ስሜት ውስጥ ከመቆየት ይልቅ ይህን ስሜት የተሰማን እንደሆነ ትንሽ እንኳን ከኛ የተሻለ ዋቴቨር ደስተኛ ነው እንኳን ብለን የምናስበው አጠገባችን ሰው ካለ የኔ ብለን የምናስበው አንድ ሰው ካለ ኦፍኮርስ በብዛት ራሳቸው የሚያጠፉ ሰዎች ማንም ስለኔ ግድ የለውም ምንም ለማንም ብነግር ምንም ተስፋ አያመጡልኝም ምናምን ብለው እንደሱ ራሳቸውን በደንብ አሳምነውት ተስፋ እንደሌለ ስለሚያስቡ ቢሆንም ግን እንዴትም በቃ በትግል ለአንድ ሰው ኢቭን ኢንተርኔት አክሰስ ያላቸው ሰዎች ከሆኑ ቻት ጂፒቲም እኮ ሊሆን ይችላል እንደሱ እንኳን ማድረግ የሚችል ሰው ከሆነ ማለት ነው ያሉበትን ስሜት ሼር ቢያደርጉ መንገድ እንዳለ ህመም እንደሆነ ስሜት እንደሆነ ማለፍና መታከም የሚችል ነገር እንደሆነ ለደቂቃ ማሰብ ከቻሉና እሷን መንገድ መከተል የሚችሉበት መንገድ ቢኖር ላይክ ምንም ኢምፕሩቭ የማያደርግ የማይሻሻል ነገር በህይወት ላይ የለም። መኖር ካለ መኖር በመጨረሻ የተሻለ ነገር ስለሆነ እንዳልኳችሁ ደግሞ ሰፖርት ሲስተም በደንብ ስላለ ይሄ ሀሳብ ከምናስበው በላይ ብዙዎችን የብዙ ሰዎችን ቤት ትልቅ ትንሽ ህፃን ወንድ ሴት ምናምን ሳንል አፌክት የሚያደርግ ነገር ስለሆነ በትብብር በህብረት በመነጋገር መፍትሄ በመፈለግ ለድብርት ነው አይ ቲንክ የሚባለው ዲፕሬሽን አሁን መጣልኝ ድብርት በቃ ነን ፈንክሽናል የሚያደርግ ስራ መስራት እንዳያስችል የሚያደርግ ድብርት እንደሱ ያሉትን ታክሞ ከዛ ስሜት ነፃ መሆንና መንገድ የተሻለ ሶሉሽን ማየት የሚቻልበት ሁሉም ነገር ደግሞ አንድ ስቴፕ አንድ እርምጃ እየተራመድሽ የሚሆን ነገር እንደሆነ የምናስበው በጣም የከበደው ነገር አንድ እርምጃ በተራመድን ቁጥር እየቀለለና የተስተካከለ የሚሄድ ነገር እንደሆነ ማሰብ የሚችሉበት በተቻለ አቅም በጣም ከመበርታቱና ጫፍ ከመድረሱ በፊት ስሜቱ የሚነበቡ ነገሮችን ማንበብ እንዳልኩ ሰው ማናገር ሼር ማድረግ የሚሰማቸውን ነገር የሚችሉበት መንገድ ቢኖር እነሱ ማድረግ ቢችሉ በተቻለን አቅም ደግሞ እነዚህ ክሬት ይደረጋሉ የምትሏቸውን የሚፈጠሩትን ግሩፖች ክሬት አድርገን ሰፖርት ሲስተም የእርዳታ መስጫ መንገዶቻችንን በማጠናከር እና ሰዎች ጋር በመድረስ ምክንያቱም ከማውራት እና ከመነጋገር
በጣም ብዙ የሚፈታ ነገር የሚስተካከል ነገር ስላለ በዛ መንገድ የምንሄድበትን መንገድ መፍጠር እንዳለብን ይሰማኛል። በተረፈ ግን እንዳልኩሽ መውጫ መንገድ አይደለም፣ መፍትሄ አይደለም ይመስላል። ሌላው ቀርቶ እኮ ወደማያውቁት ነገር ነው የሚሄዱት እነዚህ ሰዎች። ከማያውቁት ምናምን የሚያውቁት የሚባለውን አይነት ተረት ነው እያደረጉት ያሉት። እና ኢቭን ሃይማኖተኛ ሰው ከሆነ እሳት ሰው እንግዲህ ኢማጂን እሳት ውስጥ ሰው ራሱን አጥፍቶ እሳት ውስጥ ነው የሚገባው የሚል የተጻፈ ነገር እያለ ምን ያህል እዚህ ጋር ያለው እሳት ከብዶበት እንደሆነ ኢማጂን ማድረግ እንችላለን። እና የስ በጣም ከባድ ነው፣ ጨለማ ነው የሚታየው፣ ግን ህመም ነው፣ መታከም ይችላል። የብቻቸው አይደለም። በጣም ከሚያስቡት በላይ ደስተኛ ነው ብለው የሚያስቡት ተሳክቶለታል ብለው የሚያስቡት ከኔ የተሻለ ነው እንደኔ የለም ብለው የሚያስቡት ሰው በተመሳሳይ ሁኔታ ውስጥ እያለፈ እንደሆነ እንዲያስታውሱና እርዳታ የሚያገኙበትን መንገድ እንዲፈልጉ አሁን ላይ ደግሞ እንዳልኩሽ ኢንተርኔት ስፔሻሊ መጠቀም የሚችሉ ከሆነ ብዙ የእርዳታ መንገዶች ስላሉ እንደዛ እንዲያስቡ ነው ማስበው እኔ። ቴንክ ዩ